ኦሪት ዘዳግም አንድምታ ትርጓሜ ምዕራፍ 18 ተራ ቁጥር 1 ለአድማጮች እንዳይበዛ ከሁለት ተከፍሎ ስለሆነ የመጀመሪያውንም ይህንንም አስተባብራችሁ እንድታደምጡት አሳስባችኋለሁ። ወዘሐረስ ወዘበጻውዕ ወዘያነቅም እውተ ወዘያስተሰግል በኦፍ ሟርተኛ በምታት ሙት አስነሳለሁ የሚል በወፍ የሚያሟርት ሰው በእናንተ ዘንድ እንዳይኖር እንዳይገኝ አለ እግዚአብሔር። ተራ ቁጥር 12 እስመ ርኩስ ውእቱ በኀበ እግዚአብሔር ኩሉ ዘይገብሮ ለዝንቱ እስመ በበይነ ዝንቱ ርኩሶሙ ያጠፍኦሙ እግዚአብሔር አምላክከ እምኔከ። ፈጣሪ እግዚአብሔር ስለዚህ ኃጢአታቸው ከአንተ ለይቶ የሚያጠፋቸው ስለሆነ ይህንን የሚያደርግ ሰው ሁሉ በእግዚአብሔር ዘንድ የሚያጸይፍ ሰው ነውና በእናንተ መካከል እንዲህ አይነት የረከሰ ሥራ የሚሠራ ሰው እንዳይኖር አለ። ተራ ቁጥር 13 ወኩን ፍጹመ በቅድመ እግዚአብሔር አምላክከ እስመ እልክቱ አሕዛብ ዛንተ ትትዋረሶሙ እሙንቱ ያስተሰግሉ ወዘያጸምዑ መቅስመ። እነሱን አጥፍተህ አንተ ወርሳቸው የምትኖር እነዚያ አሕዛብ ያስጠነቁላሉና ሟርትንም ያሟርቱ ነበርና፣ አንተ ግን ፈጣሪ እግዚአብሔር ባወቀው ነገር በፈጣሪ በእግዚአብሔር ፊት በምግባር በሃይማኖት ፍጹም ሁነህ ኑር አለ። ተራ ቁጥር 14 ወለከሰ አኮ ከማሁ ነቢየ ወሀበከ እግዚአብሔር አምላክከ እምአኀዊከ ዘከማየ። ለአንተ ግን እንዲህ አይደለም፣ ፈጣሪ እግዚአብሔር ከወንድሞች ለይቶ እንደኔ ያለ መምህር ይሰጠሃል አለ ሙሴ። ከእግዚአብሔር የሰማውን በኋላ ዘመን እንዳንተ ያለ ነቢይም ከመካከላቸው አስነሳላቸዋለሁ ብሎ ስለ ክርስቶስ እግዚአብሔር አብ የተናገረውን ሙሴ ለእስራኤል እንዲህ ብሎ ነገራቸው። ተራ ቁጥር 15 ወያነስ ለከ እግዚአብሔር አምላክከ ወሎቱ ስምዕዎ በኩሉ። ፈጣሪ እግዚአብሔር ደግ ሰው ያስነሳልሃልና በሁሉ ነገር እሱን ስሙት አለ። ሲመክራችሁና ሲያስተምራችሁ ትምህርቱን ስሙት። ከእኔ በኋላ እንደኔ ያለ ሰው ያስነሳላችኋል ሲል ስለ ክርስቶስ ነገራቸው። ተራ ቁጥር 16 ወበኩሉ ዘሳልክምዎ ለእግዚአብሔር አምላክክሙ በኮሬብ አመ ዕለተ ተጋባይክሙ ወትቤሉ ኢንድግም እንከ ሰሚዖተ ቃሉ ለእግዚአብሔር አምላክና። በኮሬብ በተሰበሰባችሁበት ቀን ፈጣሪያችሁ እግዚአብሔርን በለመናችሁት ጊዜ የለመታችሁትንም ሁሉ የፈጣሪያችሁን የእግዚአብሔርን ቃል ዳግመኛ አንስማ አላችሁኝ አለ። በኮሬብ ተሰብስበው ሳለ ሙሴና እግዚአብሔር በሲና ተራራ ላይ በእሳቱ መካከል ሲነጋገሩ እስራኤል ይህን ሰምተው ሁለተኛ የእግዚአብሔርን ድምፅ አንስማ እናልቃለንና እሳቱንም ማየት አንፈልግም ብለው ነበረ። ይህንን ብላችሁኛልና አላቸው ሙሴ። ወለዛቲኒ እሳተ አባይን ራእያ እንከ ከመ ይንሙት። ፈጽማ የነደደች የምታስፈራ የሆነች በደብረ ሲና ያያችኋት ያችንም እሳት እንዳንሞት ዳግመኛ አንያት አላችሁኝ አላቸው። ተራ ቁጥር 17 ወይቤለኒ እግዚአብሔር አማን ኩሉ ዘይቤሉ። እግዚአብሔርም እስራኤል ሁሉ የተናገሩት ነገር ሁሉ እውነት ነው፣ መልካም ተናግረዋል አለኝ አላቸው። ተራ ቁጥር 18 ነቢየ አነስል ሆሙ እምአኀዊ ሆሙ ዘከማከ ወአነብር ቃሌ ውስተ አፍሁ ወይነግሮሙ ዘከመ አዘዝክዎ።
ከወንድሞቻቸው መካከል እንዳንተ ያለ መምህር በኋላ ዘመን አስነሳላቸዋለሁ። እኔም ሕጌን በአንደበቱ አኖራለሁ። እርሱ አስተምር ብዬ ማዘዋለሁ። እርሱም ለአንተ የነገርኩህን ሁሉ ነግረዋለሁና ንገራቸው ብዬም ያዘዝኩትን ሁሉ እኔ እንዳዘዝኩት አድርጎ ይነግራቸዋል፣ ያስተምራቸዋል አለኝ አላቸው። ተራ ቁጥር 19 ወብእሲ ዘኢይሰምዖ ለውእቱ ነቢይ ኩሎ ዘነገረ በስመ ዚአየ አነ እትየቀል እምኔሁ። ይህን ሁሉ ነገር በእኔ ስም የተናገረ ያንን መምህር የማይሰማውን ሰው እኔ ራሴ ተበቅዬ አጠፋዋለሁኝ አለኝ እግዚአብሔር አላቸው። ከወንድሞቻቸው እንዳንተ ያለ ሰው አድርጌ ሥጋውን አዋህጄ ክርስቶስን አስነሳላቸዋለሁ። ሕገ ወንጌልን በእሱ ቃል እንድትነገር አደርጋለሁ። ቃልየ አለ ቃልየ አላት። ምንም ሰው ሆኖ የሠራት ወልድ ቢሆንም ወንጌል የሦስቱ ሕግ ናትና። ትምህርት የሰይ ኮነ ትንቲአዬ አላ እንቲያሁ ለዘፈነወኒ እንዳለ ጌታ በዮሐንስ ወንጌል ምዕራፍ 7 ቁጥር 16 ላይ። ተራ ቁጥር 20 ወባህቱ ነቢይ ዘይእብስ ወይነብብ ቃለ በስሜ ዘያዘዝክዎ ይንበብ ወዘነበበሂ በስም ባዕዳን አማልክት ለይሙቱቱ ነቢይ። ነገር ግን ኃጢአት ሰርቶ የሚበድል ተናገር ብዬ ያላዘዝኩትን በእኔ ስም የሚናገር በጣዖቱም ስም ትንቢት የሚናገር ያ ነቢይ ሐሰት ይሙት አለ። ተራ ቁጥር 21 ወለመሰ ትብል በልብከ እፎ አምር ቃለ ዘይቤ እግዚአብሔር። በልብህ እግዚአብሔር ያልተናገረውን ቃል እንደምን አውቃለሁ ብትል ግን አለ። ተራ ቁጥር 22 ወእምኩሉ ዘነበበ ነቢይ በስመ እግዚአብሔርም ከመ ይበጻ ቃሉ ወይኮነ በከመ ነበበ ኢነበቦ እግዚአብሔር ለውእቱ ቃል ወበሐሰት ነበበ ውእቱ ነቢይ ወኢትስምዕዎ። በእግዚአብሔር ስም ነቢዩ ከተናገረው ነገር ሁሉ ቃሉ ካልደረሰ እንደ ተናገረውም ካልሆነ ግን ያን ቃል እግዚአብሔር እንዳልተናገረው አልተናገረውምና ያ ነቢይም ሐሰተኛ ነውና አትስሙት። እንደዚህ ያለው ሐሰተኛ ነቢይ በድንጋይ ተወግሮ በእሳት ተቃጥሎ ይሙት አለ እግዚአብሔር። ኦሪት ዘዳግም ምዕራፍ 18 እዚህ ላይ ተፈጸመ። ይቆየን።